እንደምን ዋላችሁ? እንደምን ዋላችሁ? እንኳን ደስ ያላችሁ፣ እንኳን ደስ ያለን። አዎ በእንደዚህ አይነት በዓል ላይ በእውነት በጣም እናንተ ስራችሁን በስጦታ ገልጻችኋል። ያው የተማረ ሰው የመጨረሻው ተግባር ወደ ተግባር መሄድ ማለት ነው። ሰው የሚማረው የተግባር ስራ ሊሰራ ነው። ሰው የሚማረው የጽድቅ ስራ ሊሰራ ነው። ስለዚህ እናንተ ኮሚቴነት ስያሜ ተሰይመው የዚህ ላደረሱ በታማኝነት ለሰሩና ለዚህ ላበቁ ልጆቻችሁ፣ ወንድሞቻችሁ፣ አባቶቻችሁ ከፍ አድርጋችሁ እንድታመሰግኗቸው እንኳን ደስ ያላችሁ በሏቸው። እንግዲህ የህንጻ ኮሚቴ ቅድም በብዛት ስሙ ሲነገር የነበረው አቶ መርጊያ ነው። አቶ መርጊያ በሰብሳቢነት ያው የህንጻ እዚህ ደርሷልና አቶ መርጊያ የህንጻ ኮሚቴ እንኳን ደስ ያላችሁ። የት አለ አቶ መርጊያ? የለም። አይ በጣም እዚህ መጣ አለ። እንግዲህ እኔና እሱ ደግሞ ስራዬን ጨርሻለሁ፣ ሩጫዬን ጨርሻለሁ። አንድ ነገር ቀርቶኛል። እሱንም ደግሞ እኔና እርሶ ነን የምንፈጽመው ብሏል አይደለ? አዎ ያው ለእናንተ አይነገርም እና እንኳን ለዚህ ያበቃችሁ አንተንም ጓደኞች በዚህ የደከማችሁትን እግዚአብሔር ይባርካችሁ። እንኳን ደስ ያላችሁ። ሞቅ አድርጋችሁ አቀብጡላቸው ነው። እንኳን አደረሳችሁ። ሌላው የሰበካ ጉባኤ አባላት ከህንጻ ኮሚቴ ጋር ካልተስማማ የህንጻ ሊያልቅ አይችልም እውነት ለመናገር እና የሰበካ ጉባኤ አባላት እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ይህንን ሰበካ ጉባኤውንም ህንጻ ኮሚቴውንም ደግሞ በእውነት የሚመሩ ደግሞ የዚሁ ቤተክርስቲያን አስተዳዳሪ ስለሆኑ አስተዳዳሪውም ደግሞ እንኳን ደስ ያሎት በሏቸው። እንኳን ደስ ያሎት። ሲሸልሟቸው ሲያመሰግኗቸው ነበረ። መመስገን መሸለም ቀላል ነገር አይደለም። በህዝብ መወደድ እግዚአብሔር ሲወድ በህዝብ ነው እንድንወደድ የሚያረግ እና በህዝብ ነው ሞገስ እንድናገኝ የሚያረግ፣ በህዝብ ነው ከበሬታ እንድናገኝ የሚያደርግ። ሰው እግዚአብሔር የጠላው ሰው አይወደውም፣ ሰው አያከብረውም። ይኸው መጣ ምን እየተባለ ይቃለላል እና እግዚአብሔር ስላከበራችሁ፣ እግዚአብሔር ስለወደዳችሁ፣ ሞገስ ስለሆናችሁ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ሌላው የዚሁ የከተማችን እንግዲህ የወረዳ ኃላፊ አሉ፣ ሊቀ ካህን እሳቸውና ሰራተኞች እንኳን ደስ ያላችሁ። እንኳን ይሄን ለማየት በቃችሁ። እንኳን ደስ ያላችሁ። ካህናቱ፣ የዚህ ቦታ አገልጋዮች፣ ካህናት፣ ዲያቆናት፣ መዘምራን፣ ሰባክያነ ወንጌል እንኳን ደስ ያላችሁ። እንትበሏቸው። ኧረ አመስግኑ እንጂ እግዚአብሔርን አመስግኑላቸው፣ እግዚአብሔርን አመስግኑ። ይህንን እንግዲህ ሁላችሁም የተወደዳችሁ የእግዚአብሔር ልጆች በሀገር ውጭም ያላችሁ በሀገር ውስጥም ሆናችሁ ይሄን ህንጻ ቤተ ክርስቲያን የሰራችሁ በጉልበታችሁ የደከማችሁ በጸሎታችሁ ያገዛችሁ በገንዘባችሁ የረዳችሁ ወገኖቻችን ሁሉ ይሄው ለኩ የቅዱስ ጊዮርጊስ ቤተ ክርስቲያን ዛሬ ህንጻው ተመርቋል፣ አልቋል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ ከዚህ በመቀጠል እንዲያው ሁላችሁንም ለመጨረሻ ጊዜ እንኳን ደስ ያላችሁ። ሌላው የምናገረው አጭር ነገር ነው የምናገረው። ክርስቲያን ለምንድን ነው የተሰራ ብላችሁ ማሰብ ያስፈልጋል። ለምን ሰራ ነው? ለምን ደከም ነው? ምን ልናረግበት ነው ብለን ካሰብ እናንተ አሁን በዚህ ቤተክርስቲያን የህንጻ ቤተክርስቲያን የእግዚአብሔር ማደሪያ እኛ ነን። የእግዚአብሔር ማደሪያዎች እግዚአብሔር የሚያድርብን እኛ ነን። እግዚአብሔር እንዲያድርብን ደግሞ በቃሉ የምንሰራበት ቤት፣ ስጋው ደግሞ የምንቀበልበት ቤት፣ ንስሐ የምንገባበት ቤት፣ የህንጻ ቤተክርስቲያን ወደ እግዚአብሔር የምንቀርብበት ስለሆነ በሰራችሁት ህንጻ ቤተክርስቲያን እየመጣችሁ ንስሐ እንድትገቡ፣ የተጣላውን እንድታስታርቁ፣ የራቀውን እንድታቀርቡ፣ ስለ ሀገራችሁ ሰላም እንድትጸልዩ፣ ስለ ወጣቱ እንድትጸልዩ ነው የተሰራው የህንጻ ቤተክርስቲያን። ስጋዋ ደግሞ እንድትቀበሉበት፣ ወጣቶች በተክሊል እንድትጋቡበት፣ ህፃናቱ በዚሁ በጸጋ በሞገስ አድገው የሰንበት
የሰንበት ትምህርት ቤት ተማሪዎቹ ነው መጽሐፍ ቅዱስ አውቀው ስርዓት አውቀው ዶግማ አውቀው ቀጣይ የቤተ ክርስቲያኗ አገልጋይ እንዲሆኑ የሚሰሩበት ሕንጻ ቤተ ክርስቲያን ነው ዛሬ የሰራችሁ። ነፍሳችሁን የምታድኑበት፣ ወደ እግዚአብሔር የምትቀርቡበት፣ በዓለማዊ ኑሮ ስትጨነቁ ስትቸገሩ ቀኑ ሲጨልምባችሁ ወዳጃችሁ ሲረቃ ወዳጅ ያላችሁ ሲርቃችሁ መታችሁ የምትጸልዩበት፣ ወደ እግዚአብሔር የምትቀርቡበት፣ አምላኬ ሰው ቢተወኝ አንተ አትተወኝ ብላችሁ የምትጸልዩበትን ሕንጻ ቤተ ክርስቲያን ነውና ያሰራችሁ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ስለዚህ በተሰራ ሕንጻ ቤተ ክርስቲያን ውስጥ የተሰራ ሰው ያስፈልጋል። በሰላም የተሰራ በአንድነት የተሰራ ቅድም በጣም እጅግ በጣም የመጨረሻ ከሕንጻ ቤተ ክርስቲያን የበለጠ አንድ ስራ ሰርተው ቅድም ሲያበስሩን ነበረ። ሰይጣን በመካከላችን ጥላቻን እየዘራ አለመግባባቶችን እየዘራ ስራ እንዳንሰራ ወደ ኋላ ይጎትተናል። የሰይጣንን ስራ አውቀውበት የሰይጣንን ክፉ መንፈስ እንደሆነ ተረድተው ሰላም ይሻለናል፣ እግዚአብሔር ይሻለናል ብለው አንድ ሁለናል በሽማግሌዎች አማካኝነት። ሽማግሌዎችም ወደዚህ መተኛን ስላስታረቁም ብለው ሲናገሩ ነበረ። ስለዚህ ሰላማችሁንም ነውና የሰራችሁት ሕንጻ ሳይሆን እጅግ በጣም እግዚአብሔር ደግሞ ከሁሉ በላይ የሚደሰትበት ይሄ ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እውነት ለመናገር እኛ ሁሉ ነው ደስ ያለን። በጣም ነው የተደሰትነው። ምክንያቱም ያልሆኑ ነገሮች ሲጓተቱ እንደነበረ ስለማውቅ ነው። እና እንደዚህ አይነት ነገር ውስጥን የሚያስደስት የሚያስጨንቅን ነገር የሚያስወግድ ስራ መስራት ከዚህ የበለጠ ነገር የለም። እና በዚህ ቤተ ክርስቲያን መጣችሁ ንስሐ ግቡ፣ ስጋዋ ደሙ ተቀበሉ፣ ታረቁ፣ አስታርቁ፣ ወጣቶችን በተክሊል ተጋቡ፣ ስለ ሀገር ጸልዩ፣ ስለ ወጣቶችም ስለ ወጣቶቻችሁ ስለ ልጆቻችሁ ጸልዩ። ምክንያቱም ዓለም ላይ ወጣ ስትሉ የምታገኙት በጣም ብዙ ስለሆነ፣ አንደኛ ወደዚህ ስትመጡ ይህ እግዚአብሔር ቃል የሚነገርበት ስለሆነ ሰማይቱ ቅዱስ ጊዮርጊስ የእግዚአብሔር ባለሟል የሆነ በሱ ስም የተሰራ ቤተ ክርስቲያን ስለሆነ ወደዚህ መጣችሁ ስትጸልዩ የጥላቻ ጽንሰ ሐሳብ የሚመክንበት ቦታ ነው። ክብር ምስጋና ለእርሱ ይሁን። የጥላቻ ጽንሰ ሐሳብ ወደዚህ ሲመጣ የሚወገድበት፣ ጥላቻ ይወገዳል፣ ሰላም ይሰማችኋል፣ አንድነት ምርጫችሁ ይሆናል። ቤተ ክርስቲያንን ትወዷታላችሁ፣ እግዚአብሔር በእናንተ ያድራል። ይሄ ነው የሚሆነው እና ምክንያቱም ይሄ እንደዚህ አይነት ነገር ሲወደድ ቅድም ያልናቸውን ነገሮች ነው ሰዎች ማድረግ የሚችሉት። ሌላው የሰይጣን አሰራር የሚፈርስበት ይሄ ነው። የሰይጣን አሰራር የሚፈርስበት ቅዱስ ቦታ ነው። እንኳን ደስ ያላችሁ። አዎ ይሄ ቦታ የሰይጣን አሰራር የሰይጣንን አሰራር የሰላምን ሲያደፈርስ የነበረ በሰውም ብሎ ይመጣል፣ በምንም ብሎ ይመጣል፣ በጥቅም ይመጣል፣ በምን ይመጣል። እኛን ነገሮች ሁሉ ነቅለን የምንጠልበት ይሄ ቦታ ነው። ቅድስት ቤተ ክርስቲያን መተን ወንጌል ስትማሩ፣ ቅዳሴውን ስታስቀድሱ፣ ጸበል ስትጠጡ፣ መስቀል ስትሳለሙ፣ እምነት ስትቀቡ የእግዚአብሔር መንፈስ በእናንተ ላይ ያድራል። ክብር ምስጋና ለአምላካችን ይሁን። የመለያየት ጥቁር መጋረጃ የሚቀደድበት፣ የሐሜት የምቀኝነት ጽንሰ ሐሳብ ሁሉ የሚወገድበት ስለሆነ ይህን ሕንጻ ቤተ ክርስቲያንም ደግሞ ሰርታችሁ ስለጨረሳችሁ የሰላም አምላክ ሰላማዊ ኢየሱስ ክርስቶስ የእናንተን ሕይወት ቤቱን ስትሰሩ ሕይወታችሁን ስለሚሰራሱ፣ ልጆቻችሁን ስለሚሰራሱ፣ ኑሯችሁን ስለሚሰራሱ፣ መውጣት መግባታችሁን ስለሚጠብቅሱ እንኳን ደስ ያላችሁ። በሚጠፋና ባላቂ ነገር የማይጠፋውን ታሪክ ስለሰራችሁ እንኳን ደስ ያላችሁ።